ርብቃና ሪች ዛሬ ላይ በደስታ ተውጠዋል። እነሱም በምን በደስታ ተዋጡ ካላችሁ እንገራችሁ። ርብቃ ዛሬ ላይ አጎቷ ግርማና ማሚቴ የድሮ ፍቅራቸው ተመልሶ ወደ ድሮ ትዳራቸው ተመልሰው አብረው እየኖሩ ይገኛሉ። ርብቃና አቤልም በደስታ የ2 ዓመት የተጋቡበትን ቀን አከበሩ። በጣም ደስ አላቸው። እንግዲህ አቤል አሁን ላይ ርብቃ ላይ ደግሞ ተቀያየረባት። የ2 ዓመት የትዳር ጊዜያቸውን የተገናኙበትም ታከበሩ። ወደዛ ተቀያየረ። አጠገቡ ሄዳ ልታወራው ስትል ይናጭባታል። ለምን እንደው ግራ ገባኝ። አቤል በጣም ተቀያየረ። ፊቷን ማየት አይፈልግም። ፊቱን እየዞረ ይተኛ ጀመር። ርብቃ በጣም ስሜታዊ ሆና ተናደደች። ርብቃ መሆኗ ተናደደች ካላችሁ ለምን ፊቱን አዞረብኝ? ልጅ መውለድ እፈልጋለሁ ስትለው አይ አልፈልግም ማለት እንደርሳለን፣ መጀመሪያ እንስራ፣ ከዛ በኋላ ከተለወጡ በኋላ እንወልዳለን አላት። አቤል ምን ተቤቱ ተቀየረ ወይስ የርብቃ ጉድና ማሚቴ ስለታረቁና ባልና ሚስት ስለሆኑ ከፋው ወይስ አስጠላው? እስከዛ ድረስ የእሱን አባት አግብታ ስለኖረች አሁን ከግርማ ጋር ስትማለስ የከፋው ይመስላል። አቤል በጣም እንደከፋው ያስታውቅበታል። አሁን ላይ ግን ምን እንደሚያደርግ ባያቅም ምን ሊያደርግ እንደሆነ አላውቅም። አሁን ርብቃ በጣም ስሜታዊ ሆናለች። ማሚቴን ፊት ሪችን ፊት ይናጭባት ይዟል። አቤል ለምንድን ነው ርብቃን እንደዚህ ሊያረጋት የቻለው? እንግዲህ ከአቤል እኔ ያሰብኩት ነገር ከሆነ ግርማና ማሚቴ ታርቀው አንድ ላይ በመኖራቸው በዛ ከፍቶት ሊሆን ይችላል። እናንተስ ምን ታስባላችሁ? እስኪ ንገሩኝ። ውድና የተከበራችሁ የሀያት ዩቲዩብ ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ሀባይ እንግዲህ ሪች አቤልን ልጅ ውለዱ፣ ልጅ ብትወልዱ ደስ ይላል እያለች እየመከረችው እያለ ሪችን እኛ እንደርሳለን ለልጅ መውለድ አላት። ሪች አሁን ያንቺ ነገር ነው ያስከፋን እንጂ ሌላ ነገር ያስከፋን ነገር የለም እያለ ሪችን ያጽናናት ያዘ። ሪች በመደፈሯና ያው ክብረ ንጽህናዋን በማጣቷ በጣም አዝኗል። ያም ቢሆን ግን ታዲያ ርብቃ ላይ ፊቱን ማዞር አልነበረበትም። በርብቃ ጉዳይ ይህን ጥቃት ቢደርስባትም ሪች እንግዲህ ምንም ማድረግ አይቻልም። ማሚቴ ደግሞ ሪችን እንደው ያቺ ጓደኛችሁ የደረሰች አለች። እሱም አይ አለኝ ወይታ ጓደኛችን ስትላት ያቺ እንደው መቲ የምትባለው የደረሰች ብላ ጠየቀቻት። ያቺ የሰይጣን ቆራጭ ዛሬ ደግሞ ከየት ዛለችሽ ብላ ትላታለች። እሷም ወደ ውጭ ሀገር እንደሄደች ነገረቻት። ማሚቴም ልጃችን የት ናት ሲላት ግርማ ሲጠይቃት እዩ ሳያውቃት አይቀርም እዝቅ እዩን እያለች ትመጣ ነበር። እዩን እያለች ስመጣ የዛን ሰዓት አሞኝ ስለነበረ ልነግራት አልቻልኩም እንጂ አይቻታለሁ ብላ አለች። ከዛም በልቧ ላይ እኮ ንቅሳት አላት፣ ባናቃትም ብናያትም ዝም ብለሽ የመጣን ሁላ ልጅ አትበይ ሲላት በልቧ ላይ ያለው ንቅሳት አይቼ ነው እንጂ ልጅ የመሆኑን የጠረጠርኩት ልጅ ባትሆን አልነግርህም ነበር፣ ያችሬ ግን የኔ ልጅ ናት ብላ ነገረችው። ግርማም ተገረመ። እውነትሽን ነው እያለ ጠየቃት። አዎ እውነቴን ነው። አልማዝ ታዲያ እንዴት አስቻለሽ? ለምን ልጅ ብለሽ አልነገርሻለም ሲላት አሞኛል በዛን ሰዓት ልነግራት አልቻልኩም። እሷም ደንግጣ እዩን ሳታገኙ ስትቀር ወጣች ብላ ነገረችው። ግርማም በቃ ልጃችንን እንፈልጋታለን አይዞሽ ትገኛለች እያለ ይላት ጀመር። ግርማ አሁን ላይ በቃ ማሚቴ ልጇ እንደምትገኝ ተስፋ እያደረገች ውስጧን ደስተኛ እየሆነች ነው። አቤል የቤትን ወረቀት
ሊያስተካክል ሮጥ ሮጥ እያለ ይዟል። ምክንያቱም የርብቃ አጎትና ማሚት የተታረቁ ቦታ አይሰጡኝም በማለት ወረቀቱን ሊያስተካክል ግብ ግብ እንጂ አሁን ርብቃን ቤት ወደቀች የት ናት ብሎ አይፈልጋትም። ርብቃ ደግሞ ይሄ ነገር ምን ሆኖ እኔን እንደዚህ ሊያስጠላ ያው እያለች ስሜታዊ ሆና ትናገራለች። አቤል ግን እሷን ጠልቷት ሳይሆን አሁን ላይ ያለው ነገር እሱ ስለተጎዳና ማለት ልቡ ድካሙ እንዳይደገም ወረቀቱ ማስተካከል ነው። እናም የጓደኝነት ጥግ የተባለችው ሪች አሁንም አልረሳቻትም። ከርብቃ እኮ መቼም አልርቅም ማለት ነው። ርብቃ እኔ በእኔ ጉዳይ እንደዚህ ከሆንሽ ድጋሜ በእኔ ጉዳይ እንድትጎጂ አልፈልግም እያለች ብትላትም ሪች ግን በጣም አብሽር፣ እኔ ከጎንሽ ነኝ፣ መቼም ቢሆን ትቼሽ አልሄድም እያለች አታበረታታት ይዛለች። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ያረጋችሁ በረታቱኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።